ሰላም ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። ዛሬም እንግዲህ ዘና ፈታ የምትሉበት እንዲሁ ደግሞ የምትማሩበትን አሪፍ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንግዲህ ላይክ፣ ሼር እያደረጋችሁ ቪዲዮዎችን እስከ መጨረሻ እንድታውላችኋለሁ። እንዲሁ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ እንሂድ። ጸጉር ቤት aujourd'hui aussi, c'est un autre jeu. ጸጉር ቆራጭ ራሱ ግራ ገብቶታል። ስንት ብር አስቀምጠው ይሆን እዚህ? Ayuanda. ወይኔ ጸጉር ቆራጭ ራሱ ተናዶ ሄደ። እቺን ብር ለማውጣት ምን ያህል እንደደበቀ የት እንዳስቀምጠ አይታችኋል? ግን እንደዚህ የምታደርጉ ሰዎች እባካችሁ በቃ ጠንቀቅ በሉ። ኧረ ይጥፋ። ምን አባቱ ደግሞ ቢጠፋ። ኧረ ኤኒዌይስ ይመቻችሁ። ያው ለፋኒ ነው፣ ጀስት ፎር ፋኒ ነው። ሰዓቱ ደረሰ። ኳስ የመጣው በቃ እሺ፣ ተጫወቱ በቃ። ታዲያ ምን ችግር አለ? ኳስ ነው ሊወጣ ሲል ምንም አትይው። ምን ልበለው? ቀልደኛ ነሽ። በዚህ ጊዜ ቤት መቤት አድርጎ ማስቀመጡ ሳያንስ ታውቂያ ሳሊስ ጭራሽ ጉልቶሽ ኳስ ብሎ የት እንደሚሄድ በምን ታውቂያለሽ? የኔ ባል እንኳን እንደዛ ያደርግ እንዲህ ያለ ነው ስንቱ ጉድ የተሰራው። የኔ እናት ምን የምሬን ነው። ዘንድሮ ሴቱ ባለ ትዳር ላይ ነው አይኑ የሚጥለው። ደግሞ የት እንደሚሄድ በምን ታውቂያለሽ? ሲነግሩሽ ስሚ። አንቺ ትዳሬን ለመበጥበጥ ነው እንደምትመጪው? ሰው ላጥፋ ካለ ምክንያት አያጣም። መጠርጠር ሳይሆን መታመን ነው። ዳሺ ይዙታው እንጂ ተወጪልኝ። ሚስቴን ማውራት ፈልጋለሁ። እሷም እኮ እውነት አላት። ያለውን ነገር ነው የነገረች። መጠራጠር ጀመርሽ እንዴ? ምን ላድርግ? እኔ እኮ ድሮን ቤቴ ማየት እንደምወድ ታውቂያለሽ። የቲቪያችን ጥራት ነው እንጂ ለሱም ግን መፍትሄ አግኝቻለሁ። ምን አንዳንድ ጊዜ በነገራችን ላይ ጓደኞቻችን ሁሉም ነገር ባንሰማ ጥሩ ነው ብዬ አስባለሁ። ለምን አንዳንድ ጓደኛ ጥሩ ነገር ይመክራል፣ አንዳንዱ ደግሞ ያው ጥሩ ነገር አይመክርም። አሁን እሱ ኳስ ለማድረግ ነው እንጂ ሌላ የሚሄድበት ቦታ የለም። ነገር ግን እሷ የምትመክርበት ወይ ትዳራቸው እንዲፈርስ ነው እያደረገችው ያለውና ብዙ ጊዜ ከጓደኞቻችን የምንወስደው ምክር ለይተን ብንወስድ አሪፍ ነው ብዬ ነው እኔ ሐሳቤ። ሐሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። አንተ እዚህ ምን ትሰራለህ? ማለት ምን እየተቆጣሁ ነው? አዎ ከማንም ሰው ጋር ባይሽ ችግር የለብኝም። ከሱ ጋር ግን ላይሽ አልፈልግም። ምን አገባ ከማንስ ጋር ብሆን? ሚስቴ እኮ ነሽ። ቢሆንም የሚጠቅመኝና የሚጎዳኝን አውቃለሁ። እንደውም መለየት ሳልፈልግ አልቀርም። ማለት እንጃ። ካሌብ ካንተ ሳይሻል አይቀርም። ያልጨረስከው ልጅነት አለብህ። በውሳኔሽ እርግጠኛ ነሽ? በጣም እርግጠኛ ነኝ። ፍላጎትሽ እሱ ከሆነሽ ዛሬ ትነግረዋለሽ ብዬ አላሰብኩም ነበር። ምን ሆነሽ ነው? ነቃቤ እሺ፣ ለምንድን ነው ያልጠየቀኝ? ለምንድን ነው ያልተናደደው? መለየት ፈልግ ነበር ማለት ነው? ምክንያቱም ምን ይሰራልሻል? አንዴ የተለያያችሁ አይደል እንዴ? መጠየቅም አለብህ። መለየት ትፈልግ ነበር? አንቺ እኮ ነሽ እንለያያልሽ። ቢሆንስ ፍላጎት ባይኖር ኖሮ ባንዴ አትስማማም ነበር። ምን ነው አለመን ለማመጥ የገረመሽ? አለመናደድ ያናደደሽ? አሁን ከልጅ ጋር ምን ትሰራለሽ? እኩያሽ እንዳይደበረው አታስጠብቂ። ተይ ደጋግመሽ አትደውይ። ከሰማች ብዙ ነገር ነው የሚበላሽው። ትጠረጥራለች። አሁንም ተደብቄ ነው ማውራሽ። እኔ ካልደወልኩልሽ እንዳትደውይ፣ አለበለዚያ ብዙ ነገር ታበላሻለሽ። መጣች። እሺ ዮኒ በቃ እደውልልሃለሁ። እሺ ዮናስ ደህና ነው? ደህና ነው። አይገርምሽም? አሁን ደውሎ እኮ ሰላም እያልኩልሽ ነበር አይደል? ሰማች። ምን ነው? ምንም ማድረግ አትችልም። ወዴት ነው? አሁን ምንም ብትል አታስቀረኝም። ቆይ አልሰማው ነው እንዴ መሰለ? ከምሩ ጋር አልነበር ስታወራ የነበረው? ኧረ አይደለም፣ የምር ከእህትሽ ጋር ነበር ሳወራ የነበረው። ውሸታ
አንደኛው ውሸት ሳይበቃ ሁለተኛው ውሸት። እውነት ሰርፕራይዝ ልናደርግሽ ነበረ። ለዛ ነው ተደብቄ ያወራኋት። አንቺ ግን ምንም ለሰርፕራይዝ ማትሆኚ ሰው ነሽ። የምን ሰርፕራይዝ ነው ደግሞ? በዚህ አንዳንድ ጊዜ የሆነ ነገር ሳናረጋግጥ የምናደርጋቸው ድርጊቶች መስዋዕትነት ያስከፍሉናል። እሱ ያው ሰርፕራይዝ ሊያደርጋት መሰለኝ ልደቷ ወይ የሆነ ፕሮግራም ይኖራታል ይመስለኛል። እያደረገው ያለው እሱ ሰርፕራይዝ ለማድረግ ነው። ሴታፑ እያስተካከለ ነበረ። እሷ ግን የተረዳችው በሌላ አንግል ነው ወይ ደግሞ እየተጀናጀነ እንደሆነ ነው። ኤኒዌይስ ረገብ ብለን አይተን ብናወራ ብንጠይቅ ጥሩ ነው ብዬ ነው የሚያስበው። ቀጥታ ወደ ቀጣይ ቪዲዮ ነው። ሄሎ የኔ ፍቅር እንዴት ነሽ? አዎ እሷን ኬፍ ብዬ አንቺ ጋር እመጣለሁ። እሺ ደሞ እንደምወድሽ ታውቂያለሽ። ታያት እባክሽ በእናትሽ አልቀርም። እሷን ሰላም ብዬ አንቺ ጋር መምጣት ነው ስራዬ። ወይ ከባድ ነው ትንሽ ብቻ እንደዚህ አይነት ነገር ከባድ ነው። ብራዘር እደውልልሃለሁ ራዲካል ቼንጅ እደውላለሁ። አዎ አለሁልሽ። እንዴት ነሽ ጆ? አንድ ጥያቄ ልጠይቅህ። ምንድን ነው? ጠይቅኝ። እስከ መቼ ትወደኛለህ? ከባድ ጥያቄ። እኔ እንጃ አላውቅም። እውነቱን ስለነገርከኝ አመሰግናለሁ። ከዚህ በኋላ ግን አላስቸግርህም። እሺ? ማለት የማገባ እኮ በቃ ነገረች። ምን ሆነሽ ነው? ሂድ፣ አታስቁማት፣ እየጠበቀችው ነው። ይዙ ዛሬም ሌላ ሴት። ቆይ ሚስት አታሳዝንም እንዴ? በማይመለከታ አትግባ። ካዘንክላት ደግሞ አግባት። ምን ማለት ነው? ያለውን ሰምተሻል። በቃ ጨከን ብለሽ ተይ። እሺ ወደ ልትጂ ነው? አንድ ጥያቄ ብቻ ጠይቄው ልምጣ። ይዙ አንዴና እየገባሽ ጠብቂኝ። እሺ መጣው። እሺ ምንድን ነው? ቆይ ምንድን ነው ከኔ ያጣው? ወይ እሺ ንገረኝና ላስተካክል። ተይኝ፣ እሱን ነው የምፈልገው። ተይኝ። አዎ ተይኝና ጭካኔሽ ልየው። መታመም አለመታመሜን፣ አንቺን አጥቼ ማዘን አለማዘኔን፣ መውደድ አለመውደዴን ራሴን ልየው። ለካ ያለስስት ራሴን መስጠቴ ነው እንደዚህ ያደረገ። አዎ ባሳይሽም አልገባሽም። ፍቅርሽ ደግሞ ሊፈትነኝ አልቻለም። መፈተን በሌለበት ደግሞ መውደዴን ማረጋገጥ አልቻልኩም። እስቲ አንድ ጊዜ ጨክኝብኝና ራሴን ልፈትነው። ካልሆነ ግን ተይኝ በቃ። እሷ በጣም ከባድ ነው። ይህን ቪዲዮ እንዴት ነው አያችሁት? ማለት የእሷ ቦታ ብትሆኑ ምን ያህል እንደሚከብድ ይታወቃል። የእሱ አካሄድ ግን እኔ እንጃ ግራ ያጋባል። ኤኒዌይስ ይህን ቪዲዮ እንዴት አያችሁ? ኮሜንት ላይ አስቀምጡልኝ። አብረን ስላደረን ብቻ አብረን ትሆናለች ብለን እንዳታስብ፣ ተሳስተሃል። እንዴት? አልገባኝም። የምትሰራውን ስራ ያላየው እንዳይመስልክ። እንዴ ኬቢ ታዲያ ማንኛውም ስራ እኮ የተከበረ ነው። ደግሞ የሚሰራ ወንድ ማበረታታት ነው ያለብሽ። እኔ ማከብርክ ብር ሲኖርክ ብቻ ነው። ደሃ ሁልጊዜም ደሃ ነው። ደስታ በሞላት በትንሿ ቤቴ ኪራ የቱ ጋር ነህ? አዎ እያየሁሽ ነው። በዚህ በኩል ከፍ በይ። አዎ እያየሁህ ነው። ይሄኛው ካፌ ግን አይመቸኝም። ቤትን ቀይር። እዚህ እኮ ነው የምሰራው። የዚህ ቤት ማናጀር ነኝ። ሰሞኑን የሰው እጥረት ስላለ እዚህ ብንሆን ይሻላል። ኦኬ በቃ እሺ። የእኔ ፍቅር አለቃ እና ፍቅረኛዬን ተዋወቃት። ኬቢ ይባላል። የዚህ ቤት ባለቤትና አለቄ ነው። ተዋወቁ። አንዴ ስልክ አንስቼ ልምጣ። ለምን ዋሻኝ? ደግሞ ለምንድን ነው ያልነገርከኝ? የዚህ ቤት ባለቤት ከሆንኩ አብረሽኝ ትሆኛለሽ። አስተናጋጅ ከሆንኩ ደግሞ አብረሽኝ አትሆኝም አይደል? እንደዛ ለማለት ፈልጌ አይደለም ኬቢ። እንኳንም በጊዜ አወቅኩሽ። ምን ፈልገሽ እንደመጣሽ አላቅም ነበር። በነገራችን ላይ ስፔሻሊ ይሄ ለሁሉም ሰው አይደለም፣ ለተወሰነ ሰዎች፣ ለተወሰነ ሴቶችም ሆነ ለወንዶች ነውና ሰው ገንዘብ ስላለ ወይ ደግሞ የሆነ ነገር ስላለው አትገምቱት። በቃ ሰው በሰውነቱ ብቻ ሊከበር ይገባል። ሁለተኛ ደግሞ የሚሰራ ከሆነ ጤነኛ ከሆነ የሆነ ታይም ላይ ይለወጣል። ደግሞ አንድ ላይ እንለወጥ ብላችሁ አስቡት። እሱ ብቻው ለፍቶ ምናምን ያመጣስ ብቻ ሳይሆን ወይ እሷ ያመጣችሁ ብቻ ሳይሆን አንድ ላይ ሰርተን እንለወጣለን በሚለው ፕሪንሲፕል ሞክሩት። በቃ እኔ ወይስ አልተሳካለትም። እንግዲህ ምንም ማድረግ አይቻልም። ወደ ቀጣይ ቪዲዮ እንሂድ። ወይኔ ማርያ አላምላኬ ግን ምን አድርጌ ነው? አላሳዝንህም? ኧረ ተይ አንቺ ነሽ። አትመመኝ እኮ አይባልም ማራይ ነው እንጂ። እሺ እውነት ነው።
የኔ ውድ አባት አትጨክንብኝ እሺ ማረኝ ቶሎ ብለህ እንዴት ዋላችሁ? ልጄ ለኔ አርጋው አበርዬ ደህና ነሽ? አይዞሽ ደህና ናት እኮ። እሰይ ምን በወጣት አንድ ፍሬ ልጅ። ማርዬ እንዴት ነሽ አበሩ? አበርዬ ተቸገርሽ እኮ። ዜድዬ በመጠጫ አምጪላት ይቺን አጥቤት ግጥም አርጋ ትጠጣው። ኧረ እኔ ጠግቤያለሁ። አሁን ነው ሾርባ የጠጣሁት። አሁን ነው የጠጣችው። እውነቷን ነው። እኔ አንቺ ቡናችንን እንጠጣ። በቃ እኔ ልተኛ። ተነሳሽልኝ? አሁን በጣም ደህና ነኝ፣ ግን በጣም ናፍቀኸኛል። ሰማሽ ስለ ፀሐይ? ምኑን ባሏን አልፈልግም ማለቷ ነው። እሱ ወጥቶ ቤተሰቦቹ ጋር ነው ያለው። በቃ ማዘሯ ከወጣች መተህ ትጠይቀኛለህ። ባይሆን ሙዝና ብርቱካን ይዘህ ትመጣለህ። ትልቁ ልጇ ደግሞ እናቴ እያለ አይኑ ከሷ ጋር ክርትት ነው የሚለው። ልጄን በመሃል እኮ ልጆች ናቸው የሚጎዱት። የማዘሯ ስልክ ጠራ። በቃ መልሼ እደውልልሃለሁ። እሺ ቻው። አባት የሌላቸው ልጆች ይዘሽ ግን ትልቁስ እሺ ትንሿ አትጠይቅም? ምንም ቢሆን አባት ነው። አባት ደጉ። በል ሰዓት የደረሰ የድራችን አስቤዛ ልገዛ ነው። አንቺን አንስተው እኔን አርገውኛል። መታመን ለራስ ነው። ምሽት እንገናኝ ዜድዬ። አበሩ የኔን ህይወት ሲኦል እንዳረግሽው አምላክ መልሱን ይስጥሽ። አበሩ ዛሬ አለቅሽም። አበሩ ቆንጆ ትምህርት ነው የምሰጥሽ። ቆይ እሺ ምን አይነት ትምህርት ልትሰጪው ነው? ተናዳለች በዘይ ይኸውልህ እነሱ 10 ኪሎ ነው ያሉት። 8ቱን ትመዝንና 2ቱን ለቤቴ። እቺ ሌባ በል ቶሎ በል አባቴ። እንደዚህ ካላተራረፍንማ እንዴት ብለን ልንኖር? አንቺ ጥላቢስ ይሄን ቪዲዮሽን ለእድርተኞች ሳሳይ ያን ይሄን ስድብ ትደግሚያለሽ። ወይኔ ቅሌቴ። ማርዬ ሰራችላት። አርጅሽ ሞትልሽ። ማርዬ ምንድን ነው ይኸው? እንደዚህ ካላተራረፍንማ እንዴት ብለን ልንኖር? ዜድዬ ይቅርታ ዜድዬ። ለኔ አይደለም ይቅርታ፣ ተጎጂው ድሩ ነው። ይቅርታ ቀልደኛ። ተይ ማርዬ አትፍረጅብኝ። የሁሉ ልጆቼ ላበላ ነው። ታዲያ ሰርተሽ እንጂ ሰርቀሽ ነው? ምን ላርግ? የሰራሁት ብክን ይላል። ሬ መቻት ብድር በብድር የሚባለው ነገር ይሄ ነው። በቃ ማርዬ ሰራችላት። ማዘርም ሰድቦ ነው ሄዱት። ልክ አልሰሩም። እሷ ደግሞ ሰራችላት። እኔ ወይስ የምናደርጋቸው ድርጊቶች ሁሌም ሰውን በማይነካ ሰውን በማያስወቅስ በቃ ትክክለኛ የሆነ ነገር ለመስራት እንሞክር። ይመቻችሁ። ላይክ ሼር አድርጉት። እንዴ ምን ሆንሽ? ያውና ኮመኩ እየመጣ ነው። እሺ እና ምን አዲስ ነገር አለው? ሁሌ በዚያ እንደሚያልፈው አይደለም። ዛሬ ብቻውን አይደለም። ከዛች ከላይ ሰፈሯ ልጅ ጋር እኮ ነው። ወይኔ የተሳሳቆ ነው ጭራሽ ስልክ እየሰጠችው ነው። ወይኔ አዎ፣ ከዚህ በኋላ ድብቅ ፍቅር ያበቃለታል ማለት ነው። አያበቃም። አይኔ ያየማ ለዛች ልጅ አልሰጠውም። ቆይ እሺ ምን ልታረጊ ነው? ማደርገውን ያውቃለሁ። እሺ ቀን ሰብሮታ ቢሆንልኝማ ሰላም ነው። ሰላም እና በሰላም ነው። በሰላም ነው። አሁን የሆነ ልጅ አስቆማ ስታናግር ስላየው ነው። ማናት እሷ? እሷማ ላይ ሰፈር የተከፈተው ቪዲዮ ቤት ባለቤት ነች። እና አዲስ ለምሰራው የፍቅር የቲክቶክ ቪዲዮ ዋና ገጸ ባህሪ ማን ላድርግ ብዬ ሳማክራት እና ማን ልታሰራ ነው? እናማ እዚህ ሰፈር ኒቨን የምትባል ጎበዝ ልጅ አለች ብላ እየነገረችኝ ነበር። ወይኔ መኩዬ፣ እኔ እኮ ላይ ሰፈር ያሉ ሰዎች ለጥበብ ዋጋ እንደሚከፍሉ አውቅ ነበር። በቃ ወደ ማታ አብረን እንሄዳለን። እሺ አይ ጥሩ ነው። ምን ታገኘ? ቅድመኛ ሰፈር ልጅ ለኛ ሰፈራችን ድምጽ ያለበት እንዴ? ፍቅር ሰፈር አይመርጥም። በኔ ማታ ከመኩ ጋር ለምንሰራው ቪዲዮ ቀሚስ እንምረጥ። እሺ ይመቻችሁ። እንግዲህ ይሳካላችሁ። ቪዲዮ ብቻ አይመስለኝም፣ ግን ሌላ ነገሮች ሊኖሩ ስለሚችሉ ጠንቀቅ ለማለት ሞክሩ። ይመቻችሁ። አይዞሽ ቤዚዬ ጓደኛ ወይኔ ትናላት ትናላሽ። ወይኔ ሞተች እኮ። አረ ሞተች። በስ ወይኔ ጓደኛዬ ወይኔ ልትገላት ነው እንዴ? እንደዚህ አይነት ጓደኛ ማለች ለካ። አረ ይቅርብኝ፣ እንደዚህ አይነት ጓደኛስ ይቅርብኝ።
ይቅርብኝ። እንዴ ምን አይነት ክፋት ነው? ኧረ ኤኒዌይስ ይመቻችሁ።